ከደሞዝ ጭማሪ ጋር በተያያዘ አዲስ መረጃ ወጥቷል። አዲሱ ጭማሪ ከመቼ ጀምሮ እንደሚከፈል ይፋ ተደርጓል። በሌላ በኩል ደግሞ አዲስ የመሬት ሽያጭ ማስታወቂያ ወጥቷል። በርካታ ባንኮች ስራ ማቆማቸውንና ሌሎችንም ጉዳዮች እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአማራ ክልል ሰሜን ወሎ ዞን መርሳ ከተማ በርካታ ባንኮች መዘረፋቸውን በቅርቡ መዘገባችን ይታወሳል። የመርሳ ቅርንጫፍ የሆኑት አቢሲኒያ፣ አዋሽ፣ ዳሽን፣ አማራ፣ ሂጅራ፣ ቡናና ዘምዘም ባንኮች ከሌሊቱ 10 ሰዓት ላይ በተመሳሳይ ሰዓት መዘረፋቸው ታውቋል። ባንኮቹ በታጣቂዎች ዝርፊያ እንደተፈጸመባቸው ምንጮቻችን ገልጸዋል። አሁን ደግሞ ከእያንዳንዱ ባንኮች የተወሰደውን የብር መጠን ምንጮቻችን ያደረሱን ሲሆን ከዳሽንና ቡና ባንክ 11 ሚሊዮን ብር፣ ከንብ ባንክ 1.6 ሚሊዮን ብር፣ ከቡና ባንክ 900 ሺህ ብር፣ ከአማራ ባንክ 800 ሺህ ብር፣ ከሂጅራ ባንክ 1 ሚሊዮን ብር በላይ፣ ከዘምዘም ባንክ ከ1 ሚሊዮን ብር በላይ መዘረፉ ታውቋል። ከአባይ ባንክ ገንዘብ ባይገኝም ንብረት ተሰባብሯል ተብሏል። ጸደይ፣ ብርሃን፣ አማራ ባንክ ሁለተኛ ቅርንጫፍ ማለት ነው፣ ህብረት ባንክና ኦሮሚያ ህብረት ስራ ባንክ አልተዘረፉም ሲሉ ምንጮቻችን ገልጸዋል። ከሰሞኑ ከፍተኛ ወታደራዊ እንቅስቃሴ ካስተናገዱና አሁንም የግጭት ቀጠና ሆነው ከቀጠሉ የአማራ ክልል ከተሞች አንዱ የመርሳ ከተማና አካባቢ መሆኑ ይጠቀሳል። በሌላ በኩል ደግሞ የአዲስ አበባ ከተማ አስተዳደር አዲሱን የደሞዝ ጭማሪ ለመክፈል የሚያስችል ዝግጅት ማጠናቀቁን አስታውቋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን ስለ አዲሱ የደሞዝ ጭማሪና አከፋፈል ማብራሪያ ሰጥተዋል። ኃላፊው በ2018 በጀት ዓመት አጠቃላይ ከኢኮኖሚ እንቅስቃሴውና ከኑሮ ውድነቱ ጋር ተያይዞ በፌዴራል መንግስት ለአጠቃላይ የመንግስት ሰራተኞች የደሞዝ ማሻሻያ ታውጆ ከመስከረም ጀምሮ ተግባራዊ እንዲደረግም አቅጣጫ መሰጠቱን አስታውሰዋል። ለዚህም የከተማ አስተዳደሩን ዝግጅት በተመለከተ የሚመጣው የደሞዝ ልዩነት እንዴት ይሸፍናል የሚለውን አብራርተዋል። በማብራሪያውም የፌዴራል መንግስት ያከፋፈል መመሪያውን ለማስፈጸም 7.7 ቢሊዮን ብር ጭማሪ ጥሬ ገንዘብ ፈሰስ ማድረጉን ተከትሎ ቢሮው ጭማሪውን ለመክፈል የሚያስችል ዝግጅት ማጠናቀቁን አስታውቀዋል። አቶ አብዱል ቃድር አክለውም የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የአከፋፈል መመሪያው ተግባራዊ እንዲደረግ ደብዳቤ መላኩን ተናግረው የመስከረም ወር ክፍያ እንደሚፈጸምና የደሞዝ ጭማሪውን ማዕከል በማድረግ ልዩነቱ እጅግ ቢዘገይ እስከ ጥቅምት 15 ቀን ድረስ ክፍያ እንደሚፈጸም ገልጸዋል። የመስከረም ወር ደሞዝ በአብዛኛው ክፍያ የተፈጸመ በመሆኑ በዚህ ወር የሚከፈለው ልዩነት መሆኑንና ከጥቅምት ወር ጀምሮ ጭማሪውን አማክሎ አንድ ላይ እንደሚከፈል ገልጸዋል። ተቋማቱ ልዩነቱን አውጥተው ክፍያ መፈጸም እንዲችሉ ገለጻ መሰጠቱን ያገኘነው መረጃ ያሳያል። መንግስት የዜጎችን የኑሮ ሁኔታ ለማሻሻል ከመስከረም ወር ጀምሮ በወሰነው የደሞዝ ማሻሻያ መሰረት ዝቅተኛ የመንግስት ሰራተኞች ደሞዝ ከብር 4760 ወደ 6000 ብር ከፍ ሲደረግ ከፍተኛው የመንግስት ሰራተኛ ደሞዝ ደግሞ ከ21492 ብር ወደ 39000 ብር ከፍ እንዲል ተደርጓል። ለዚህም ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚያስፈልግና ጠቅላላ ዓመታዊ የመንግስት ወጪ 560 ቢሊዮን ብር እንደሚያደርሰው የፌዴራል ሲቪል ሰርቪስ ኮሚሽን በቅርቡ ባወጣው መግለጫ ላይ አስታውቋል። በሌላ በኩል ደግሞ አዲስ የመሬት ሽያጭ ማስታወቂያ ወጥቷል። በዚህም መሰረት የመሬት ልማትና አስተዳደር ቢሮ 7ኛ ዙር የመሬት ሊዝ ጨረታ ለማውጣት ዝግጅቱን ማጠናቀቁን አስታውቋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ 7ኛ ዙር የመሬት ሊዝ ጨረታ ለማውጣት ዝግጅት ማጠናቀቁን የጨረታ ኮሚቴው አስተባባሪ አቶ ክብሮ ማሰፋ ተናግረዋል። በዚህም በየካ፣ ንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮ፣ አቃቂ ቃሊቲ፣ አዲስ ከተማ፣ ለሚኩራ፣ ቦሌና ጉለሌ ክፍለ ከተማዎች ለተለያዩ አገልግሎቶች የተዘጋጁ 384 ቦታዎች በጨረታ አወዳድሮ በሊዝ ለማስተላለፍ ተወስኗል። በበጀት ዓመቱ ለሁለተኛ ጊዜ በተሰናዳው 7ኛ ዙር የመሬት ሊዝ ጨረታ በ8 ክፍለ ከተሞች 384 ፕሎቶችን ከፕላን ተቃርኖና ከሶስተኛ ወገን ነፃ መደረጉ ታውቋል። በቅርቡ ለምቶ ስራ ላይ በዋለው የተቋሙ ድረገጽም ከጥቅምት 3 ቀን እስከ ጥቅምት 14 2018 ዓ.ም ባሉት ተከታታይ የስራ ቀናት እስከ ቀኑ
ከቀኑ 9 ሰዓት ድረስ ብቻ በኦንላይን የሰነድ ሽያጭ እንደሚካሄድ ተመላክቷል። በዚህ መሰረት በጨረታው መሳተፍ የሚፈልግ ኢትዮጵያዊ በቦታና በጊዜ ሳይወሰን ባለበት ሆኖ የጨረታ ሰነዱን በቴሌብር ክፍያ በመፈጸም በኦንላይን በመግዛት መወዳደር ይችላል ተብሏል። የመሬት ልማትና አስተዳደር ቢሮ በስድስተኛ ዙር የመሬት ሊዝ ጨረታ 132 ቦታዎችን በሊዝ አወዳድሮ ለአልሚዎች ማስተላለፉ ይታወሳል።